በ4 ሚሊዮን ብር መጨረስ ይችላሉ ማለት ነው። 30% ነው ዲስካውንት የምናደርገው። በጣም አፎርደብል በሆነ ፕራይስ ለደንበኞች ይፋ አድርገናል። የባንክ አማራጭም የተመቻቸ ነው የሚሆነው ማለት ነው። ሁነኛ ቦታ ላይ ለተለያየ ተቋማት ሴንተር የሆነችባት መስቀል ፍላወር ላይ የቤት ባለቤት መሆን ይችላሉ። የማስረከቢያ ጊዜ ነው እንደሚታወቀው ሀገራችን ላይ ያለው ችግርና ያንን ለመቅረፍም እንደ ማርኬት አናላይዝ አድርገን ነው ማለት ነው ወደ ማርኬት የገባነው። ከስቱዲዮ እስከ ባለ 3 መኝታ ናቸው። ሰላም ጤና ይስጥልን። የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። በዛሬው ፕሮግራማችን ደግሞ የተለያዩ አይነት የቤት ፍላጎት ላላችሁ ሰዎች ዛሬ በቪላ ቨርድ ተገኝተናል። ቪላ ቨርድ እንግዲህ በመስቀል ፍላወር ቆንጆ የሆነ አፓርትመንት ይዞላችሁ መጥቷል። ይህ አፓርትመንት ካሬው ምን ያህል ነው፣ ያከፋፈል ሁኔታ ውስጥ እንዴት ነው፣ ዋጋው ስንት ነው የሚለውን ደግሞ ሰፋ አድርገን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው ተከታተሉን እያልኩኝ ፕሮግራሙን በመምራት አብራችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ናኦላለ ወደ ፕሮግራሙ ሰላም እንደምን አለ? እንዴነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። በጣም አድርጌ አመሰግናለሁ። እስቲ ዛሬ የት ነው የተገኘነው? ራስን አስተዋውቅልን። እሺ እንግዲህ የመጣሽበት ቪላ ቨርድ ሪል ስቴት ይባላል። እኔ ፍራውል እባላለሁ። የቪላ ቨርድ ሪል ስቴት አማካሪ ነኝ። ቪላ ቨርድ ማለት አክቹአሊ ከዚህ ቀደም የሚታወቀው በተለያየ ኢምፖርት ኤክስፖርት ላይና እንዲሁም ማኑፋክቸር ኢንዱስትሪ ላይ የረጅም ዓመት ኤክስፒሪየንስን ያካበተ ተቋም ነው። ወደ ሪል ስቴት ኢንዱስትሪው ደግሞ ከተቀላቀለ አጠር ያለ ጊዜ ቢሆንም በዚህ አጭር ጊዜ ውስጥ ደግሞ በርካታ ሳይቶችን ባለበት ጊዜ ለደንበኞቹ አስረክቧል በተለያየ ቦታዎች ላይ። ከነዛ ውስጥ አንዱ አሁን የምንገኝበት ፍሬንድሺፕ አጠገብ ያለው ይህ ህንፃ እንግዲህ በጣም በአጭር ጊዜ ውስጥ ነው ሰርተን ለደንበኞች ያስረከብ ነው። አሁን ላይ ደግሞ አዲስ ሳይት ይፋ አድርገናል። መስቀል ፍላወር ነው የሚገኘው። በርካታ ካሬዎችን የያዘ እጅግ በጣም አፎርደብል በሆነ ፕራይስ ለደንበኞች ይፋ አድርገናል ማለት ነው። በጣም ደስ ይላል። እስከዛሬ ድረስ የሰራቻቸው ስራዎች አሉ ሰዎች የተረከቧቸው? አዎ፣ ከዛ ውስጥ እንግዲህ አንዱ ይሄም የወዳጅነት ፓርኩ በቅርብ ያስረከብ ነው። ከዚህ ውጪም 4 ኪሎ በተጨማሪ ደግሞ ልደታም ወደ 2 ብሎኮችን ሰርተን አጠናቀን ለደንበኞች አስረክበናል። በተነጠል አንዳንድ ፕሮጀክቶችን እየሰራን እያስረከብን ነው ለደንበኞች የምንሄደው። ዴሊቨሪ ታይማችንን ወይ ደግሞ የማስረከቢያ ጊዜያችንንም ጠብቀን በዛ መሰረት ትልቁን የሪል ስቴት የማስረከቢያ ጊዜ ነው እንደሚታወቀው ሀገራችን ላይ ያለው ችግርና ያንን ለመቅረፍም እንደ ማርኬት አናላይዝ አድርገን ነው ማለት ነው ወደ ማርኬት የገባነው። በጣም ደስ ይላል። እስቲ እንግዲህ ይሄንን ካልከኝ ወደ ውስጥ ገብተን ደግሞ ስላለው ነገር ተጨማሪ ሀሳቦችም ደግሞ ብንወያይስ ይቻላል? እሺ ከዚህ ቀደም ሰርተን ካስረከብናቸው ሳይቶች ውስጥ አንዱ በፍሬንድሺፕ የሚገኘው ይሄኛው ያለንበት ቤት ነው ማለት ነው። ይሄን ኦልሞስት በአንድ አመት ከ8 ወር ነው ሰርተን ያስረከብነው። አሁን ላይ ሽያጭ ላይ የምንገኘው በመስቀል ፍላወር ያለው ነው። ይሄ እንግዲህ ከዚህ ቀደም ሰርተን ካስረከብናቸው ውስጥ አንዱ ፕሮጀክት ነው። ወደ 3 የሚጠጉ ፕሮጀክቶችን በተለያዩ ቦታዎች ላይ እጅግ በጣም በአጭር ጊዜ በአንድ አመት ከ8 ወር ተነጠል ፕሮጀክቶችን እየሰራን አስረክበን መጥተናል። እነዚህ ቢልዲንጎች ላይም ኦልሞስት ተጠናቋል፣ ሽጠን አስረክበናል ማለት ነው። አሁን በአዲስ መልክ እጅግ በጣም በተሻለ ኦፈር በሁነኛ ቦታ ላይ መስቀል ፍላወር አደባባይ ፊት ለፊት ሽያጭ ጀምረናል ማለት ነው። በጣም ደስ ይላል። ቪላ ቨርድን ከሌሎቹ ምንድነው ለየት የሚያደርገው? አሁንስ ደግሞ ምን አይነት ኦፈሮችን ይዞ መጥቷል? እሺ እንግዲህ ቪላ ቨርድ ሪል ስቴትን ከሌሎቹ ለየት የሚያደርገው ፖይንቶች 3 ነጥቦች ናቸው። አንደኛው ምንድነው ሎኬሽን ነው። ሎኬሽናችን ከሁሉም በተለየ አዲስ አበባ ውስጥ ለመኖር ዲዘረብል የሆነ ቦታዎች ላይ ነው ፕሮጀክቶቻችንን የምናለማው። ለምሳሌ ከዚህ ቀደም እንዳልኩሽ ልደታ ላይ ፍርድ ቤት ፊት ለፊት ያሉ ቦታዎች ናቸው። ይህም ደግሞ ፍሬንድሺፕ አካባቢ ነው። አሁንም መስቀል ፍላወር ላይ ያዝነው ፕሮጀክታችን ደግሞ እንደዛው ሁነኛ ቦታ ለኢንተርቴንመንትም ሆነ ለኮሜርሻል ሴንተር የሆነ ቦሌ አጠገቡ ላይ ነው። መስቀል ፍላወር ፊት ለፊት ከአየር መንገድ የ10 ደቂቃ ጉዞ ነው የምንጓዘው ወደ ሳይታችን ማለት ነው። ይሄ ማለት ለሬንት ቢፈለግ ለኢንቨስትመንትም ጭምር ከየትኛውም አካባቢ አዲስ አበባ ላይ ካሉ ስፍራዎች በጣም በውድ ሊከራይ የሚችሉ ሪሴል መደረግ የሚችሉ ቦታዎች ናቸው ማለት ነው። ስለዚህ ሎኬሽን መረጣ ላይ ለየት ያደርገናል ፕሮጀክቶቻችን የሚገኙበት። በሁለተኛው ደግሞ ዴሊቨሪ ታይም ነው፣ ማስረከቢያ ጊዜ። ይሄም ትልቅ አሁን ላይ ሪልስቴትን በተመለከተ ያሉ የማህበረሰቦቻችን ቅሬታ ስለሆነ ያንን በማስመልከት እንግዲህ አንዳንድ ተነጠል ፕሮጀክቶችን ነው የምንሰራው። ይሄ ማለት ለሽያጭ ያወጣናቸውን ፕሮጀክቶች ብቻ ነው ገንብተን አጠናቀን ወደ ሌላኛው ፕሮጀክት አንዱን ካስመረቀን ወደ ሌላኛው ፕሮጀክት የምንሄደው ማለት ነው። ይሄ ደግሞ ጊዜያችንን ጠብቀን ለማስረከብ የሚረዳን ነው። ደንበኛ ላይም ሌላ ኤክስፔክት ከተደረገ ወጪ ወይ ደግሞ ገንዘብ እንዳይመጣባቸው ቃልን ጠብቆ በጊዜ ለማስረከብ የሚረዳን ተነጠል ፕሮጀክቶችን ነው የምንሰራው ማለት ነው። በጣም አሪፍ። አሁን ላይ በምን አይነት ካሬ አማራጮች ነው ይዛችሁ የመጣችሁት? እሺ የካሬ አማራጮች በርካታ የካሬ አማራጮችን አለን። ማንኛውም ክላስ ላይ ያሉ ማህበረሰብ አፎርድ ሊያደርጉት የሚችሉ ከስቱዲዮ እስከ ባለ 3 መኝታ
ናቸው። ስቱዲዮውን 52 ካሬ አለ። ባለ 1 መኝታ 85 ካሬ አለ። ባለ 2 መኝታ 108 ካሬ አለ። ከስቱዲዮ ለምሳሌ ዝቅተኛ ካሬ 48 ካሬ አለ። ባለ 1 መኝታ ደግሞ እስከ 99 ካሬ አለ። ባለ 2 ደግሞ 104 ካሬ አለ። ባለ 3 ደግሞ እስከ 171 ካሬ ድረስ ባለ 3 መኝታ ይኖራሉ ማለት ነው። ስለዚህ ደንበኞች አፎርድ ከሚያደርጓቸው የፈለጉትን ካሬ በአቅማቸው ልክ ሰሌክት አድርገው በ10% ቅድመ ክፍያ ጆይን በማድረግ የግንባታውን ፕሮግረስ እያዩ በረዘም ያለ የፎይታ ጊዜ ሳይጨናነቁ ከፍለው መጨረስ ይችላሉ። የባንክ አማራጭም ያው የተመቻቸ ነው የሚሆነው ማለት ነው። መልካም። ዋጋዎቹ ስንት ናቸው? እሺ ዋጋቸው ለምሳሌ ቅድመ ክፍያ 10% እንደመሆኑ የስቱዲዮ ሲሆን 520 ሺህ ገደማ ነው የሚሆነው። ጠቅላላ ፕራይሱ እስከ 5 ሚሊዮን ነው። ባለ 1 መኝታ እስከ 8 ሚሊዮን ነው። ጠቅላላ ፕራይሱ 800 ሺህ ሳምቲንግ ነው የሚሆነው ቅድመ ክፍያችን ማለት ነው። እሺ ጠቅላላ ፕራይሱ ስለዚህ ይሄ ነው የሚሆነው። በካሬ 90 ሺህ ነው የምንሸጠው ማለት ነው። ቅድመ ክፍያችን 10% ነው እንዳልኩ። የተለየ ዲስካውንትስ አላችሁ? ከተጠበቀበት በላይ ለሚከፍል ደንበኛ ምን አይነት ዲስካውንት አዘጋጅታችኋል? እሺ እንግዲህ አሁን የመጀመሪያም ይፋ ስናደርግ ይህንን ሳይታችን ስፔሻል የሆነ ዲስካውንት ይዘን የመጣ ነው። ይሄ ማለት አንድ ደንበኛ ምናልባት 100% መክፈል የሚችል ደንበኛ ከኖረ 30% ነው ዲስካውንት የምናደርገው። 30% ዲስካውንት ማለት ይሄ ትልቅ ነው ወደ ፕራይስ ሲለወጥ። ስለዚህ ለምሳሌ ስቱዲዮን በ4 ሚሊዮን ብር መጨረስ ይችላሉ ማለት ነው። 30% ዲስካውንት እናደርጋለን። እስቲ የእናንተን ቤት መጥተው መግዛት ለሚፈልጉ ሰዎች ለየት የሚያደርገው እኛ ጋር ብቻ የሚገኝ ኳሊቲ ብለህ የምታስበውን ነጥቦች አንሳልኝ። እሺ ምን ለየት ያደርገዋል ከሚለው ቅድም ልጠቅስልሽ እንደሞከርኩት እንግዲህ በዋናነት ምንድነው ፕሌስመንት ወይ ደግሞ ሎኬሽናችን ለየት ያደርገዋል። እንዲሁም ደግሞ የግንባታ ጥራታችንና በጊዜ የምናስረክብባቸው ሁኔታዎች አንዳንድ ፕሮጀክቶችን ነው የምንሰራው በልኬ የሆነ ወይ ደግሞ ከፋ ያሉ ሳይቶችን በመያዝ ካልንበት ሌት አድርገን አናስረክብም። ያ ሲሆን ያው ደንበኛ ላይ ምናልባት ከጠበቀው ወይ ደግሞ ከገዛበት ፕራይስ በተጨማሪ ሌላ ውዝፍ ፕራይስ ሊመጣባቸው ስለሚችል ከነዛ ሁሉ እንግልትም ደንበኛ ነፃ ነው የሚሆነው ማለት ነው። ስለዚህ ምክንያቱም አፎርድ የምናደርገውን ፕሮጀክት ብቻ ነው የሚሰራው። አንዳንዴ በካፒታል አቅም ብቻ ሳይሆን አንድን ፕሮጀክት ማስረከብ የሚያቅተው በተለያየ የግንባታ ወይ ደግሞ የኮንስትራክሽን ማቴሪያል እኛ ሀገር ላይ እንደምታውቂው ሲሚንቶ በአመት 2 የሚኖርበት ሀገር ላይ ነው። ስለዚህ 5 እና ከዛ በላይ ወይ ደግሞ በርካታ ፕሮጀክቶችን በአጭር ጊዜ ማስረከብ ቻሌንጅ ያደርጋል ማለት ነው። ስለዚህ ያ ነገር እንዳይፈጠር አንድ ፕሮጀክቶችን ነው በተነጠለ የምንሰራቸው። ሎኬሽናችን እጅግ በጣም ተፈላጊ ናቸው። ሬንት ቢፈለግ ለኢንቨስትመንት ሪተርን የተለያየ ኢንቨስትመንት ቢፈለግ እጅግ በጣም ምቹና ተመራጭ ያደርጋቸዋል ማለት ነው። ስለዚህ እነዚህ ነገሮች በተጨማሪም ደግሞ የአከፋፈል ስርዓታችንም ደንበኛ ሳይጨናነቅ እየሰራ ቀስ በቀስ ከፍሎ መጨረስ የሚችል ነው። ከባንኮች ጋርም ከዚህ በፊት ሰርተን ያስረከብናቸው አሁን ያለንበት ሳይትም ጨምሮ ቋሚ የሆነ አግሪመንት ስላለን 70% ድረስ ነው ደንበኛ መክፈል የሚችለው። ከፈለጉ ሙሉ መክፈል ይችላሉ። 30 በባንክም የምናመቻችላቸው ሂደት ስላለ በቀላሉ ሁነኛ ቦታ ላይ ለተለያየ ተቋማት ሴንተር የሆነችባት መስቀል ፍላወር ላይ የቤት ባለቤት መሆን ይችላሉ ማለት ነው። ለምሳሌ እንግዲህ ፍሬንድሺፕ ያለው ሳይታችን ቪው ይህንን ይመስላል። ቀጥታ በሳሎን በኩል ያለው ባልከኒ ቀጥታ የሚያው እንግዲህ ፓርኩን ነው እንደምታዩ እና ቤተ መንግስትን ነው የሚያየው። ሌሎቹም ሳይቶቻችን እንደዚሁ ናቸው። አሁን በሳሎን በኩል ያለ ነው። ባልከኒው ላይ ሆነን የምናየው የፍሬንድሺፕን ቀጥታ ፓርኩን ነው የምንመለከተው ማለት ነው። በጣም የሚያምር እይታ ነው ያለው። በዚህ ጋር ቤተ መንግስት፣ እዚህ ጋር ቴክኖሎጂ ተቋም ነው ያለው። ቆንጆ ቪው ነው ያለው። ሁሉም ሳይቶቻችን ሎኬሽን ላይ በጣም ፎከስ አድርገን ነው የምንሰራው ማለት ነው። ያው እንግዲህ ይሄ ተሸጦ አልቋል። ቀደም ብለህ እንደነገርከኝ ከዚህም በኋላ የምትሰሩት እንደዚህ አይነት ቆንጆ እይታ እንደሚኖረው ማሳያም ጭምር ነው አሁን ያሳየኝ። ከዚህ በኋላ ደግሞ ወደ መስቀል ፍላወር እየሰራችሁት ያለው አዲስ ህንፃ እንዳለ ነግረኸኛል። እሱም እይታው የዚህን ያህል እንደሚያምር አምናለሁ። እስቲ በውስጡ ስለሚይዛቸው አምኒቲዎች ንገረኝ። እሺ እንግዲህ የምንገነባቸው አፓርታማዎች ቅንጡ አፓርታማ እንደመሆናቸው ከዚህ ቀደም ጎብኝተን የመጣናቸው ከዚህ ቀደም ያስረከብናቸውን የፍሬንድሺፕም ሆነ ሌሎቹን የልደታን ሰርተን ያስረከብናቸውንም አይተናል። በውስጡ የሚይዟቸው ይሄኛው የመስቀል ፍላወር ሳይታችንም ኦልሞስት አሁን ፕሮግረስ ላይ ያለው እስካቬሽን ላይ የምንገኘው ሳይታችን በውስጡ የሚይዛቸው ምንድነው ከርሰ ምድር ውሃ ኦልሞስት አጥንተን ለ100 ዓመት የሚሆን የሚገኝለት ነው የሚሆነው። ኤሌቬተሮች በቂ ሆኖ የእቃ ማጓጓዣም የሰዎች መመላለሻም ይኖራል። ለተለያየ ፕሮግራም የሚሆን አዳራሽም በውስጡ አቅፎ የያዘ ነው። በቂ የሆነ የመኪና ማቆሚያ አንድ ቤት ለሚገቡ ሰዎች አንድ የመኪና ማቆሚያ አብሮት የሚሰጣቸው ይሆናል ማለት ነው። እንግዲህ አሁን የምንሄደው ወደ አድራሻ ነው እና አድራሻችሁ እናንተ ማግኘት ለሚፈልጉ ሰዎች በየትኞቹ አድራሻ እናንተ ማግኘት ይችላሉ? ውጪም ሀገር ውስጥም ላሉት። እሺ እንግዲህ እኛን የሚያገኙበት አድራሻ ከታች በምናስቀምጥላቸው ስልክ
በሶሻል ሚዲያዎች በቴሌግራም በዋትስአፕ እንዲሁም ደግሞ ቀጥታም ደውለው ቀጠሮ በመያዝ ብቅ ብለው ሳይታችንን ቪዚት ማድረግ ይችላሉ ማለት ነው። ሳይታችን ቢሮአችንም የሚኖረው ለአሁን አዲሱ ፕሮጀክት መስቀል ፍላወር ነው ማለት ነው። በጣም ደስ ይላል። እሺ ለነበረህ ጊዜ ለሰጠህን ማብራሪያ በጣም አድርጌ አመሰግናለሁ። እሺ እኛም እናመሰግናለን። እሺ መልካም ውድ ተመልካቾቻችን ዛሬ በቪላ ቨርድ የነበረን ቆይታ ይህንን ይመስል ነበረ። እንግዲህ በመሃል ከተማ የተለያዩ አይነት ቤቶችን ሰርተው አስረክበዋል። እሱንም ደግሞ ዛሬ ጥሩ የሆነ ቅኝት አድርገናላችኋል። ከዛም በተጨማሪ ደግሞ አሁን በመሃል ከተማ ላይ በመስቀል ፍላወር ጥሩ የሆነ አፓርትመንት እየገነቡላችሁ ነው ያሉት። እነዚህን አፓርትመንቶች ቀደም ብላችሁ መግዛት የምትፈልጉ ከሆነ ከታች በምናስቀምጥላችሁ ስልክ ደውላችሁ ቤቶቹን መግዛት ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።